ጥፍራችሁን በማየት ብቻ የውስጣችሁን በሽታ ማወቅ እንደምትችሉ ስንቶቻችሁ ታውቃላችሁ? በርካቶች ጥፍር ብዙም ጠቃሚ የሚባል የሰውነት ክፍል አይመስላቸውም። ነገር ግን አዲስ ጥፍራችን ላይ የወጣ ምልክት ካለ ውስጣችን ምን እንደተፈጠረ ወይንም ሊከሰት የሚችል በሽታን ይጠቁማል። ውድ የዜና አዲስ ተከታታዮች፣ በዛሬው ቪዲዮ የጥፍራችን ቀለም ሲለወጥ ወይንም ጥፍራችሁ ላይ ሌላ ነገር ሲከሰት ስለ ጤንነታችሁ ምን እንደሚናገር እናያለን። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 8ኛ ዋይት ኔል። እስኪ ጥፍራችሁን ተመልከቱት። ጥፍራችሁ ነጭ ሆኖ ዙሪያውን ሮዛማ የመሰለ ቀለም አለው። እንደዚህ አይነት ጥፍር ካላችሁ ቶሎ ወደ ሆስፒታል ብትሄዱ ይመረጣል። ምክንያቱም ነጭ ጥፍር የሚያመለክተው ጉበታችሁ ችግር ላይ እንደሆነ ነው። ነጭ ጥፍር በሳይንሱ ሊኮኒቺያ እየተባለ ይጠራል። ነጭ ጥፍር ብዙውን ጊዜ የሄፓታይተስ የተባለ የጉበት በሽታን ቢያመለክትም ከዚህ በተጨማሪ ነጭ ጥፍር ካላችሁ ኩላሊታችሁ ወይንም ልባችሁ ላይ ትልቅ ችግር እንዳለ ያመለክታል። ከዚህ በተጨማሪ ሰውነታችሁ በሚመረዝበት ጊዜ ጥፍራችሁ ነጭ ሊሆን ይችላል። ታዲያ ምንም እንኳን ህመም ባይሰማችሁ የዚህ አይነት ጥፍር ካላችሁ ወደ ጤና ተቋም ብትሄዱ ይመረጣል። 7ኛ ኔል ዊዝ ኖ ሃፍ ሙን። ጥፍራችሁ ላይ ከስር በኩል ግማሽ ጨረቃ የመሰለ ነጭ ነገር አለ። ካላችሁ ጥሩ፣ ከሌላችሁ ግን ይህ ነገር የሚያመለክተው ሰውነታችሁ የተዛባ የሆርሞን አመነጫጨት እንዳለውና በተጨማሪም ዝቅተኛ የሆነ የደም ዝውውር እንዳላችሁ ነው። ከዚህ ውጪ ከፍተኛ የሆነ የቫይታሚን ቢ12 እጥረት እንዳለባችሁ ያመለክታል። ይህ ማለት ደግሞ በተደጋጋሚ ኃይል ያጥራችኋል፣ የማስታወስ አቅማችሁ እጅጉን ይዳከማል፣ በድብርትም ትጠቃላችሁ። በተጨማሪም ለሴቶች የጡት ካንሰር ተጋላጭነታችሁ እጅጉን ይጨምራል። ይህ ነገር ከዚህ ውጪ በርካታ ችግሮችን ያመለክታል። በመሆኑም ከጤና ባለሙያዎች ጋር መወያየቱ ይመከራል። 6ኛ ዳርክ ላይን። ጥፍራችሁ ላይ ጥቁር መስመር ይታያል። ከእግራችሁ ወይንም የእጃችሁ ጣት አንዱ ላይ ይህ ነገር ከታየ ሳይንሱ ሜላኖኒቺያ ይለዋል። ይኸውም ዋነኛ የቆዳ ካንሰር ምልክት ነው። የቆዳ ካንሰር የምንለው ያልተስተካከለ የቆዳ ሴሎች እድገት ሲሆን ብዙውን ጊዜ ለፀሐይ ተጋላጭ የሆነ የቆዳ ክፍል ላይ ይከሰታል። ታዲያ ይህ አስከፊ በሽታ ሌላ ምልክት ከማሳየቱ በፊት የመጀመሪያው ምልክቱ ጥፍራችሁ ላይ ጥቁር መስመር ማውጣት ነው። ሁሉም ጥፍር ላይ ያለ መስመር የቆዳ ካንሰር ምልክት ባይሆንም ብዙውን ጊዜ ይህ በሽታ ምልክቱ ጥቁር መስመር በመሆኑ በጤና ባለሙያዎች መታየቱ አይከፋም። 5ኛ ክራክድ ኦር ስፕሊት ኔል። ጥፍራችሁ የሚፈረፈርና የሚሰባበር በተጨማሪም ዙሪያውን ቢጫ ከሆነባችሁ ይህ ነገር የሚያመለክተው ታይሮይድ የተባለ በሽታን ነው። ይህ ቃል ብዙ ነገሮችን ጠቅልሎ የሚይዝ ሲሆን ሰውነታችሁ ሆርሞን በትክክለኛው መጠን እያመነጨ አይደለም ማለት ነው። ታዲያ ይህንን እንደ ቀልድ እንዳታዩት። ከታይሮይድ ውጤቶች አንዱ ሃይፐር ታይሮይዲዝም ሲሆን ይኸውም በርካታ ችግሮችን ይዞ የሚመጣ ነው። ከችግሮች ውስጥ አንዱ ደግሞ አይንን ማጣት ወይንም እይታ መቀነስ ነው። ከዚህ ውጪ በርካታ ችግሮችን ይዞ የሚመጣ በመሆኑ ቶሎ መታየት የሚገባው ነው። ይህንን ነገር ጥፍራችሁ ላይ ከተመለከታችሁ ውስብስብ ነገር ውስጥ ከመግባታችሁ በፊት በጤና ባለሙያ ብትታዩ የተሻለ ነው። 4ኛ የሎ ኔል። እስኪ አሁን ደግሞ ጥፍራችሁ ቢጫ የሆነባችሁ አዳምጡኝ። ብዙውን ጊዜ ጥፍራችሁ ቢጫ የሚሆነው በፈንገስ የሚመጣ ኢንፌክሽን ከያዛችሁ ነው። ከዚህ ውጪ ግን ቢጫ ጥፍር መጥፎ ደረጃ ላይ የደረሰ የሳምባ በሽታንም ያመለክታል። ታዲያ ቢጫ ጥፍር ከባድ የሆነ በሽታ ምልክት በመሆኑ የዚህ አይነት ነገር ካጋጠማችሁ ሆስፒታል መሄዳችሁን እንዳትረሱ። 3ኛ ናቭድ ኔል። ጥፍር መብላት ልምድ ሊሆን ይችላል። ነገር ግን የማያቋርጥ ከሆነና ለረጅም ጊዜ ከተደጋገመ ይህንን ነገር ዶክተሮች ከመጠን ያለፈ ጭንቀት ነው ይሉታል። በሕክምናው ኦብሰሲቭ ኮምፕልሲቭ ዲስኦርደር ይባላል። ይህ ነገር ካለባችሁ ወይንም ይህ ነገር ከመጠን በላይ የሚያጠቃው ልጅ ካላችሁ ሌላ የአእምሮ ችግር ውስጥ ከመግባታችሁ በፊት የጤና ባለሙያ ጋር ብትሄዱ ተመራጭ ነው። 2ኛ ሪፒልድ ኔል። ጥፍራችሁ ጠቃጠቆ የመሰለ ነገር በብዛት ይታይበታል። ይህ ጥፍራችሁ ላይ ብዛት ያለው መስመር ያላችሁ ሰዎችንም ያካትታል። የዚህ አይነት ጥፍር ብዙውን ጊዜ የሚያመለክተው ሶሪሲስ የተባለ በሽታን ነው። ይኸውም የቆዳ ኢንፌክሽን ወይንም የጉሮሮ ኢንፌክሽን ሊሆን ይችላል። በተጨማሪም የቫይታሚን እጥረት ያለባቸው ሰዎች ላይም በብዛት ይታያል። ታዲያ ምን ያክሎቻችሁ የዚህ አይነት ጥፍር አላችሁ? 1ኛ ክለቢንግ።
ይህ ደግሞ ጥፍራችሁ ከጣታችሁ በላይ ትልልቅ የሆነ የቀላና ክብ የመሰለ ቅርጽ ለያዘባችሁ ነው። ከርቭ የሆነ ጥፍር ያላቸው ሰዎች ከፍተኛ የኦክሲጅን እጥረት በደማቸው ውስጥ እንዳለ ይናገራል። ይህ ነገር ከዚህም በላይ በርካታ በሽታዎችን አመልካች ሲሆን ከነዚህ ውስጥም የሳምባ በሽታ፣ የልብ ወይንም የጉበት በሽታን ያመለክታል። የዚህ አይነት ጥፍር ካላችሁ ከነዚህ የሰውነት ክፍላችሁ ውስጥ አንዱ ታሟል ማለት ነው። እነዚህ የጥፍር ምልክቶች የሚመጡት ምናልባት ውስጣችን ህመም ሳይሰማን ሊሆን ይችላል። ነገር ግን ወደ ጤና ባለሙያ ጋር ካልሄድን አመታትን ጠብቆም ቢሆን በሽታው ሊነሳ ይችላል። ስለሆነም ወደ ጤና ተቋም ብትሄዱ ይመረጣል። ውድ የዜና አዲስ ተከታታዮች በዛሬው ቪዲዮ እንደተማራችሁ አልጠራጠርም። በድጋሚ ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ